ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ በሶሻል ሚዲያው ሲዘዋወር እያየነው ያለው ነገር አለና የሆነ እንደ አይን ብሌን የምናያቸው ሰዎች ቀስ በቀስ እየተለቀሙ ቀስ በቀስ አንድ በአንድ እየተለቀሙ በአመት በየስድስት ወሩ እየተለቀሙ እያለቁ ነው የሀገራችን ቅርሶች እና የምር ወንድማችን እነዚህ ሁሌም ፈገግታው ነው የሚታየው። ሁሌም አዝናኝ ነገር ነው። ሁሌም አስተማሪ ነገር ነው። የምር ድሮ ኢትዮጵያ ያለው ራሱ በቴሌቪዥን አየው ነበረ እና በጣም የሆነ በቃ እንደ ቤተሰብ ነበር የምመለከተውና ሁሌም ስራዎቹ ውስጥ ቀልዱ ውስጥ ቁም ነገር አለው። ስራዎቹ ሁሉ ውስጥ ምሳሌ ለሰው መሆን የሚችል ሰው ነው እና ሁሌም ፈገግታ ፊቱ ላይ ይታያል። ሁሌም ደስተኛ ይመስላል። እንኳን ለራሱ ቀልዱ ሲያስቅ ሲያጫውት በቃ ሁሉ ቦታ ላይ ድምቀት ነበረ ይሄ ወንድማችን ማለት ነው። ግን ሞት ክፉ ናት። አያችሁ እስኪ እዚህ ላይ ራሱ ያሉ ማዲንጎ ብትሉ ባባ ብትሉ ወርቅ የሆኑ ወንድሞቻችንን በየአመቱ በዛ ላይ ደግሞ ህመማቸው አይታወቅም። እንዲሁ አበባ የሚመስሉ ወንድሞቻችን ተቀጥፈው አለቁ። እንደው ፈጣሪ ምን ነው አልኩኝ። ማርያምን አሁን ላይ ደግሞ እኮ ታመሙ አንሰማም። ታመው በእግራቸው ሆስፒታል ሄዱ፣ መኪና ነድተው በዛው ሞቱ። በዛው እንዴ ምን አይነት ችግር ነው የያዘን ነው ያልኩኝ። ኢትዮጵያ እንዴ ወርቅ የሆኑ ልጆች እንዲሁ እውቀት ያላቸው ለተነጎዳ ለኛ ተምሳሌት የሚሆኑ ስራቸው፣ ስነ ምግባራቸው፣ እውቀታቸው፣ ሰው አከባበራቸው እና ለስንት ሰው ተምሳሌት መሆን የሚችሉ ሰዎች ናቸው። ምን ይመስላሉ ደግሞ ቆንጆ ፈገግታቸው ሰው ሲስብ። ግን ሞት ክፉ ናት። ማርያምን መኖር ያስጠላል። አንዳንዴ ስንት አመት እንደምንኖር ራሱ ለማናውቀው ነገር እንጣላለን። ምቀኝነት በቃ የሆነ ሞት ያለ አይመስለንም። እንደው እንደዚህ ይህንን እያየን እንጣላለን። በእናታችሁ አደራችሁን የተጣላችሁም ካላችሁ ይቅርታ ተጠያየቁ። እኔም እንደው ያስቀየምኳችሁ ካለው ይቅርታ አድርጉልኝ። ማርያምን ሞት ክፉ ነው። እንደው አለቅን እኮ እንደው አሁን ላይ እኮ ሰው ታሞ በፈጣሪ እጅ ሞተ። እድሜ በልቶ ጠጥቶ ወግ ማረግ አይቶ አርጅቶ እንደ ድሮ ሞተ የሚባል ነገር እኮ የለም እንዴ። ሰው እኮ ወጣት ገና በልቶ ገና ዘሎ ያልጠገበ ገና ተጫውቶ ገና ሰርቶ ያልጠገበውን ወጣቶች ስንቱ እኛ የምናውቃቸው ስንቱ ተቀጥፈው አለቁ። እንደው በጦርነቱ በምኑ በስንቱ ይቆጠር። እንደው እኮ ደግሞ ደጉን መልካም አስተሳሰብ ያላቸውን ሰው የሚረዱትን ለሰው ተምሳሌ የሚሆኑትን ሰው እንደነሱ እንሆናለን ብለው የሚሰራው የሚያስበው እኛ ራሱ እንደነሱ መሆን እንመኛለን። እንደነሱ ጎበዝ ሆነን መታየት፣ ለሰው ተምሳሌት መሆን ለእኛ ራሱ አርአያ የሆኑ ሰዎች ናቸው። ቅጥፍ ብለው ህመማቸው አይሰማም። ታሞ ሆስፒታል ሄዶ አሁን ሁላቸውንም ፈጣሪ አምላክ ነፍሳቸውን በአጸደ ገነት ያኑርልን። ለቤተሰቦቻቸው፣ ለእናት ለወንድም፣ ለቤተሰብ ሁሉ፣ ለዘመድ ለወገን ሁሉ፣ ለኢትዮጵያ ሕዝብ ሁሉ ፈጣሪ መጽናናቱን ይስጠን። ማርያምን በጣም ነው ይከፋኝ። በጣም እንዴ እኔ ይሁን አንዳንድ ጊዜ መኖር ከንቱ ነው ወይ ይቺ ዓለም ከንቱ ናት። ለምን እንደሆነ አናቅም፣ ግን አንረዳትም። መቼ እንደምንሞት ስንት እድሜ እንዳለን አናውቅም። በዛም በዚህም መጣላት
ምቀኝነት ምን ያደርግልናል? እስኪ እንዋደድ እህቶቼ፣ ወንድሞቼ፣ ፍቅር ይሻላል። ማርያምን እንደዚሁ እየተያየን ክስም ማለት ከሆነ ምን ዋጋ አለው? በፍቅር ያለንን እድሜ በፍቅር ብናሳልፍ ምን ችግር አለው? እንዋደድ። ጥሩ ጥሩ ነገርን ካፋችሁ ይውጣ። ፈጣሪ ለንስሐ ያብቃን፣ ለንስሐ ሞት ያብቃን ሁላችንንም እና የንስሐ እድሜ ይስጠን ለሁላችንም። ከከፋ ሞት ፈጣሪ ይጠብቀን። አሁን ትናንትና 15 ሰዎች የመኪና አደጋ ደርሶ አንድ ቦታ ነው ያለቁት። አሁን እኛ ማንሰማው እኛ ማናየው ስንት ነገር አለ፣ ስንቱ አደጋ አለ እና ይሄ ክፉ ዘመን ላይ የመጨረሻ ዘመን ላይ ነው ያለ ነው። ደግሞ እኮ እድሜያቸው ገፋ ያለ አይደሉም። ሁሉም ገና ወጣች፣ ገና እሸት ናቸው፣ ገና አበባ ናቸው። ገና ነው ብዙ ነገር ማድረግ የሚጠበቅባቸው። አበባ አበባ የሆኑ ማርያምን ላይናችሁ ራሱ በሙሉ አይን ለማየት ራሱ ያሳሷችኋል። እሾክ ሆኑብን እኮ እሾክ በውስጣችን ምንም መመለስ አንችልም፣ አለማስብም አንችልም። ማርያምን በጣም ነው የሚያስከፋው። እረ ፈጣሪ ሆይ በቃ በለን፣ የኢትዮጵያ አምላክ ይቅር በለን። ያው የኛው በደል በዛ። እንዲሁ ደግሞ መጥፎ ስራ የሚሰሩትን ሰው የሚበድሉትን አይደለም፣ እንደው መልካም መልካሞቹ ለሰው መልካም የሚያስቡ መልካም ስራ የሚሰሩ ጥሩ ነገር የሚያስተምሩትን ነው የሚቀጠፉት። አሁን ማዲንጎም እንዲሆን እንደዛ ሆነ አልተባለም። ሆስፒታል ለራሱ ነው ባባ ነው ማዲንጎ ነበረ መኪና ነርቶ ሄዶ ለራሱ በመኪናው ሐኪም ቤት ሄዶ በዛው ሞተ ነው የተባለው። በሽታው ይሄ ነው እንደዚህ ሆኖ ነው ሰው እንዴ ወይ ሆስፒታሉ ምን ሆኖ ነው ወይስ ፈጣሪ በምን አይኑ ተመልክቶ ነው እንደዚህ ወንድሞቻችን ቅጥፍ ቅጥፍ ያሉብን? እንዴ ገና አበባዎች ናቸው፣ ስንት ነገር ይጠብቃቸዋል ነበረ። አሁን እንደውም ይሄ ነፂ ወንድማችን ሁሉ ጊዜ እኔ ሲከፋኝ ራሱ እሱን ሲያይ የሚያዝናና ነገር ነው ሁሌም ቪዲዮአችሁ ላይ የምናየው፣ ስራችሁ ላይ። እኔ እኮ እንዴት ማመን አልቻልኩም፣ ማርያምን እያየው ማለት ነው እውነት ነው ብዬ መቀበል አልቻልኩም ውስጤ ላይ ማለት ነው። እና ብቻ ምንም ማድረግ አይቻልም። ፈጣሪ ማስተዋሉን ይስጠን፣ መዋደዱን ይስጠን፣ መተሳሰቡን፣ መልካም ነገር መስራቱን ፈጣሪ ይስጠን፣ ወደ ራሳችን ይመልሰን። እስኪ እንዋደድ እህቶቼ። የሞቱትን ነፍስ ይማር፣ ያሉትን ደህና ያደርግልን፣ ለቤተሰቦቻቸው ለወገን ዘመዶቻቸው ሁሉ መጽናናትን ይስጣቸው። እኛ እስኪ ምን እንማራለን? ምን ህይወት፣ ኑሮ፣ ሁሉ ሀብት ሁሉ ከንቱ እንደሆነ ነው የምታየው እዚህ ጋር። ሁሉንም ነገር ጥለን እንደምንሄድ ሁሉም ቀሪ እንደሆነ ስራችንን ብቻ ነው የሚያዋጣን እና ፈጣሪ ለንስሐ ያብቃን። ማርያምን ይሄ ወንድማችን አሁን አሞት ነበር አሉ፣ አሞት ነበር። እንደውም ጠዋት ላይ ደህና ነው፣ ሆስፒታል ስራ ለመግባት ራሱ ተነስቶ ነበር። በመሀል አመመኝ ብሎ ለራሱ ነው አሉ ሆስፒታል ሄደው፣ ሆስፒታል ገብቶ ሞተ። እንደው ህልም ነው እኮ የሆኑብን፣ የሌሊት ቅየት እና በጣም ነው የሚያሳዝነው። የኛ ዘመን ሰው አይበረክታለን እና ፈጣሪ የንስሐ እድሜ ይስጠን ለሁላችንም። እንዋደድ። እስኪ የሞቱትን ደግሞ ጸሎት አድርጉላቸው፣ ነፍሳቸውን ይማርላቸው እና ፈጣሪ በቃ ይበለን። ሀገራችን ትንሽ ደስታ ካገኘች እጥፍ ድርብ ሆኖ ሀዘን ነው የሚመጣውና ባለፈው የሀገራችን ውበት ስናይ በጣም አንድ ቀን ተደስተን ውለን ይህን የሚያክል ዱብዳ መጣብን እና እስኪ በእርግጥ የማይታየው ብዙ ያለቀ ነው፣ ግን በቃ አንዳንዴ በቪዲዮ የምታዩት ሰው እንደዚህ ሲሆን ደግሞ የሆነ ሁሌም ስትከታተሉት በቃ እንደ ቤተሰብ ነው የምታዩት እና ብቻ በጣም ነው የሚያሳዝነው። እንደው የሆነ
ይመጣል ብላችሁ ስታስቡ ቅጥፍ ብለው ሲቀሩ እግዚአብሔር ነፍሳቸውን ይማር። እንግዲህ አፈሩ ይቅለላችሁ ነው የምንለው። ምንም ማድረግ አይቻልም። ፈጣሪ እነሱን ነፍስ ይማር። ለእኛ ደግሞ ፍቅር፣ መዋደዱን፣ መተሳሰቡን የድሮ ኢትዮጵያዊነታችንን ይመልስልን እግዚአብሔር። ዘረኝነትን ነቅሎ ያጥፋልን። ሞት አይመርጥም፣ ሁሉንም ነው ቅጥፍ የሚያደርገው። እምነት ይኑረን፣ ጸሎት እናደርግ፣ እርስ በራሳችን እንዋደድ። ዘረኝነትን ይቅርብን፣ ምንም አያደርግልንም። ቆሰልን ተቋሰልን ሁላችንም እና በርቱ። እግዚአብሔር ከእናንተ ጋር ይሁን እህቶቼ። እንዋደድ፣ በያለንበት ጥሩ ጥሩ ነገር እንናገር፣ ፍቅራችንን እንገላለጽ። ከመውደድ የበለጠ ነገር የለም። ሞት አለ አይደለም? ሞት እንዳለ አትርሱ። እና ወዳችኋለሁ። ምን እንደማወራ ራሱ ግራ ገብቶኛል ዛሬ። ማሪም በጣም ነው እውነት ነው ብዬ ለማመን አልቻልኩም። እና እግዚአብሔር ከእናንተ ጋር ይሁን። ደህና ሆኑልኝ። የሞተውን ፈጣሪ ነፍስ ይማር።